በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአቡነ ገብርኤል የፈጠነው ሲኖዶስ ምን ነው? እዚህ ጋር እንኳን ዲያቆን ሕዝቅያስ እንኳን እኮ አሉ። እዚሁ የኔ ቲክቶክ ፍሬንድ ናቸው። ዲያቆን ሕዝቅያስ አሉ አይደል? አብረውን እዚህ ዲቤት የሚገቡት ምን አሉ? እሳቸው እንኳን አልተወገዙም። ምን አሉ? ድንግል ማርያም ከሌለች ስላሴነት የለም ብለው አብናና ቪዲዮን አሰማኝ፣ ልክፈትልህ አሰማኝና እኔ እነግርሃለሁ። እሺ ተወግዘዋል ብለሃል። ያ ኦልሞስት ዲያቆን ሕዝቅያስ ጳጳሳት አይደሉም። ጳጳስ ነው ስትለኝ የነበረው መልካም። አይ ጳጳሶቹንማ አሁን ምቼ ለተሰራውትን ቪዲዮ ላሰማ እንዴ? ስታዳምጥ ምን አለ መሰለ፣ እሱ ደግሞ ቪዲዮ የሰራውን ዲያቆን ሕዝቅያስ ፍሬንድ ናቸው አይደለ? እሺ እሺ ፍሬንድ ናቸው አይደለ? የቲክታክ ፍሬንድ ናቸው ብለሃል። ገብተህ የፖስተቱት ላይ ዲያቆን ሕዝቅያስ ምን እንዳስተካከሉ ደግሞ እሱንም ታሰማኛለህ። ከዛ በኋላ መልሱን እዛው ታገኘዋለህ። ዛስናት ማይ አርጊውመንት እኔ ያልወራ ያለሁትኝ ሲኖዶሱ ለምን አላወገዘም ነው ያልኩት። ያው ለነግርህ እኮ ነው ሳሚ፣ የዲያቆን ሕዝቅያስን ንግግር እሳቸው ልክ እንደምታሰማኝ ያው ላሰማኝ። ልታደክመኝ ነው ማለት ነው አሁን እኔ እንደዛ አይነት ደክም። ለምሳሌ አክል ያው ዮናታን አክሊሉ አንድ ጊዜ አዳምጠኝ። ዮናታን አክሊሉ ካውንስሉም ሆነ አብያተ ክርስቲያኑ የማያወግዘው ምን መሰለ፣ ዮናታን አክሊሉ ፕሮቴስታንት ላይ ይሄ የራስ መረዳት በራስ መረዳት በበራል ልክ ቸርች መክፈት ትችላለህ። እሷን ፖለቲካ ተዋታተሙ። እሺ የራስ መረዳት እኔ አንተ ፖለቲካ ብያለሁ እንዴ? ሃይማኖታዊ ስማኛሽ የራስ መረዳትን በማታበረታተው ቤተክርስቲያን እኔን አዳምጠኝ። እሺ እኔን አዳምጠኝ። እቺ ፖለቲካ የካደን ሰው ለምን አልተቃወመችም? ቤተክርስቲያኗ ለምን አልተቃወመችም? እቺን አዳምጠኝና እንሄዳለን፣ ወደ ዲያቆን ሕዝቅያስ እንሄዳለን። አንድ ጊዜ አዳምጠኝ። አሁን ዮናታን አክሊሉ ሕዝቅያስ ብቻ አይደለም፣ ማናቸው ጻፉልኝ እስኪ ከታች አቡነ ማን ናቸው? ሰሞኑን ማርያም ታስደምጠኝና እነግርሃለሁ። አዎ መልስልሃለሁ። አንድ ጊዜ ቪዲዮን ታስደምጠኝና እኔ መልስልሃለሁ። ግን አንድ ጊዜ ብቻ አዳምጠኝ። ይሄንን ዮናታን አክሊሉ ለምን እንመለሳለን። ቪዲዮን ሁላችሁም ኮፒ ሊንክ እንድታደርጉ ፈልጋለሁ። ይሄንን ብዬ አላቅም። ዛሬ ግን ብዙ ሰው ጋር እንዲደርስ ፈልጋለሁ። በዛው ኮፒ ሊንክ አድርጉ። የኢትዮጵያ ኦርቶዶክስ አመራሮች እና እዛ ላይ የምታገለግሉ በሙሉ በዚህ ጉዳይ ላይ መልስ እንድትሰጡ እፈልጋለሁ። የሚመለከታችሁ እዚህ ቲክቶክ ላይ የምታገለግሉም ቲክቶክ ላይ የሌላችሁ ሰዎች በዚህ ጉዳይ መልስ እንድትሰጡ እፈልጋለሁ። ስለዚህ እዚህ ያላችሁ ወንጌል አማኞች በሙሉ ኮፒ ሊንክ እያደረጋችሁ 10 ጊዜ ኮፒ ሊንክ እያደረጋችሁ ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ሼር በማድረግ ተባበሩኝ። ቪዲዮን አይተን እንመጣለን። ምን ያህል ዲያብሎሳዊ ትምህርት እንደሆነ ሰምተን እንመለሳለን። ማርያምን ካላወቁ መሰረቱ ተራጓል። ማርያም ከሌለች ጌታ የለም። ጌታ ከሌለ ደግሞ ስላሴነት የለም። ስላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምን የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት። እሺ ሰምቻለሁ። አሁን ሳሚ እድል ስጠኝ። እሺ ታምቁ አይደለም ይሄን ታምንበታለህ? መጀመሪያ ይሄን ትምህርት አላዳመጥኩም እኮ ሰምቻለሁ። እድል ስጠኝ። አሁን ታምንበታለህ ወይ? መጀመሪያ እኔ ሰማው ካል ሳሚ ለምንድን ነው አፌ ላይ የምትቆመው? አሁን እኮ የሰው ልጅ እድል ሰምቻለሁ። አዳምጪ ትምህርት ትቀበለዋለህ ወይ? ከዛ ትመልሳለህ እኮ እኔን ደግሞ ስማኛ። አሁን እኔ ትቀበለዋለህ ወይ ሳትቀበለውም ይሄ ትምህርት የታመነ የቤተክርስቲያን ትምህርት ነው። የኦርቶዶክስ የታመነ የቤተክርስቲያን ትምህርት ነው። ያው አንድ ጊዜ አዳምጠኝ። እንዴ ልመልስልህ? ምላሴ ላይ ቆመ። እኔ እኮ ላወራ ስል ሳሚዬ ከይቅርታ ጋር ነው የምነግርህ። ያው ምን አለ መሰለህ እኩል ካወራን ምን እንሆናለን መሰለህ? አንድ ጊዜ አዳምጠኝ። ሀልል ስል አንተ የምታወራ ከሆነ እኔ ማወራ ከሆነ አዳማጭ እናጣለን። ስለዚህ እውቀት ይዘን አንሄድም፣ ወይም ደግሞ ተማምረን አንሄድም። ለመማማር እኔ አንተ ቪዲዮውን ስከፍት ሚውት አድርጌ ያዳመጥኩት
ቪዲዮውን ማዳመጥ ስላለብኝ ነው። ሀሳብ ስላለን የከፈትከው እና የኔን ሀሳብ ደግሞ አዳምጠኝ እሺ። ለዚህ ጉዳይ አንተ ቪዲዮ ሰርተህበታል። አሁን ይሄ ጉዳይ ቪዲዮ ሰርተህበት ሼር፣ ኮፒ ሊንክ፣ ዲዩት፣ ሪፖስት ምናምን አድርጉልኝ ለባለቤቱ የሚድረስልኝ ምናምን ብለህ ሰርተሃል። ይሄ ቪዲዮ ስትሰራ ዲያቆን ሕዝቅያስ ምን ብለው መለሱ ለሚባል አሁን ትምህርቱን ትቀበለዋለህ ወይ? አልቀበለውም። አየህ ትምህርቱ ስህተት አለ ወይ? አለው ሀሳቡ ላይ ግን እሳቸው ምን መለሱ? የእሳቸውን ደግሞ ገብተህ ደግሞ አዳምጥ ለሚባል ከኔ ይልቅ ስለሳቸው እሳቸው የመለሱት ሀሳብ አለ። ምንድን ነው የመለሱት መልስ? ልክ ካልሆነ ተምዬ የመለሱት መልስ አውግዛለች ወይ ነው ያልኩት። ተሜ ጥያቄ ሌላ ነው፣ የምትመልስልኝ ሌላ ነው። ሲኖዶሱ አውግዞታል ይህን ትምህርት እንዴ? ለሁሉም ይህ ሀሳብ ሲኖዶሱ ተናግሮበታል እኮ ነው መልህ እኮ። ልክ አይደለም። ስህተት በስህተት አይታረምም። ያው አለማዳመጥ ነው። ስህተት በስህተት አይታረምም። መረጃ አውጣ። ይሄ ትምህርት የተወገዘ የለኝም። አለማዳመጥ ያትችል ስህተት። ለምንድን ነው የምናምን ታዲያ? እየነገርኩ ላይቭ ላይ እኮ ነው እያወሩ ያሉት። ላይቭ ላይ ሲሆን ሰዎች ያዳምጣሉ። መረጃ አውጣ ስትለኝ አላሰማሁም። አሁን ይሄ እኮ ያንተን ቪዲዮ እኮ ነው ያሰማኸኝ። የኔን አይደለም። እሳቸው የተናገሩትን አልሰማህም እንዴ? ዲያቆን ሕዝቅያስ የተናገሩትን አልሰማህም? ሳሚ ሼር አድርጉ፣ ላይክ አድርጉ፣ ሪፖስት አድርጉ፣ ለብዙ ሰው አድርሱ የሚለውንም አዳምጫለሁ እኮ። ከሱ በኋላ የዲያቆን ሕዝቅያስ አዳምጫለሁ። ዲያቆን ሕዝቅያስ ምን ብለው መለሱ ነው። አሁን እኔ የእሳቸውን መልስ ላሰማ። በቃ አንተ ስለምትፈራ እኔ ገብቼ ላሰማ አንድ ጊዜ። ለምን እሳቸው ጋር መግባት እንደፈራ አልገባኝ። ቆይ ከዛ በኋላ የጳጳሳቶችን ደግሞ ንግግርን ደግሞ እኔ አሳያለሁ። እሺ ነግራለሁ። ጌታን ልክ አሳያለሁ አንድ ጊዜ። እሳቸውን የተወገዙበትን ግን ታሳየኛለህ። አሳያለሁ። እሳቸውም ደግሞ እንደገና ያስተካከሉበትን ዲያቆን ሕዝቅያስ አንድ ጊዜ እንትን ልበል። የእሳቸውን አይደለም ያልኩ የሲኖዶሱን ነው ያልኩ። ተሙ ምንድን ነው የምትለን ወንድሜ? አሁን ያሰማኝ እኮ የዲያቆን ሕዝቅያስን እኮ ንግግር ነው እኮ። ሲኖዶሱ ይህን ትምህርት ማውገዙን አሳየን። ሳሚ ምንድን ነው የፈለግከው? መልስ አለ የፈለግከው? ቤተክርስቲያኗ ሲኖዶስ እንዳላት እኔ አንተን ኦፌንድ ለማድረግ ተረጋግቼ ማውራ ለምን እንደሆነ ልንገርህ። አክብረኸኝ እኔ ጋር የገባውን እውነት እንዲገባ እፈልጋለሁ። ተረድተኸኝ ደግሞ እኔ ጋር የመጣውን መረዳትን ደግሞ እንድትረዳ እፈልጋለሁ። ለዚህም ነው ድምፄንም በተረጋጋ መልኩ እያወራው ያሉት። መልሱን ስመልስ መረጋጋት እኮ ክርስቲያናዊ እሴትህ እንጂ ለሳሚ ብለህ የምታረገው አይደለም። ተሙ ለምን ለሳሚ የዋልክ እንዳለ የምታረገው? ለእኔ ብለህ እንደ የምትረጋጋው እኮ አንድ ጊዜ አዳምጠኝ። ካራክተርህ ነው አይደል መረጋጋት እንጂ ለሳሚ ነው እንደ የምታረገው? አልገባኝም። ያወገዙበትን አሳየን ነው ያልኩት። አንድ ጊዜ ቪዲዮቸውን እየፈለኩት ነው። ሁለት ወር እሰጥሃለሁ። አንተ የተወገዙበትን አምጣ። ሁለት ወር እሰጥሃለሁ ከዚህ ጋር ሳልንቀሳቀስ። በነገራችን ላይ እኔ አንተን ለምን መሰለ ረጋ ያልኩት የነበረው ረጋ ብዬ እያወራሁ ያለሁበትን ምክንያት ልንገርህ ሳሚ። ጌታ እንድትረዳ ስለፈለግኩ እንጂ ብዙ ማወራቸው ቃላቶች እኮ አሉ እኮ ለምቢባል ነቢያቶች እንድታዳምጠ ይፈልጋል። መሳደብ ከፈለግክም 5 ደቂቃ እሰጥሃለሁ፣ ትሰድበናለህ። አንተ ግን እኮ ላሳየህ አንድ ጊዜ ረጋ በል። እኔ ትረጋግቻለሁ ማወራ እኮ ያውልህ ልከፍት ስል አትጭው። እኔ አዳምጠኝ። ውይ ልጅ በነገራችን ላይ ምን አለ መሰለ ቤተ ክርስቲያን የፕሮቴስታንት ቸርች ወይም ደግሞ ቤተ እምነታቸው በአንድ ስለማይመራ ምንድነው የሚያደርጉት? ኧረ ማስረጃ ወንዱ ከሴት ጋር ተኝቶ ገንዘብ ሰብስቦ ነው ቸርቹን የሚከፍተው አይደል? እኔ እሱን እኮ እኔ ጋር አትሰማም። ለምን
ዝም ብለህ ነው የምታወራው። ለምንድነው ማስረጃ የማታሳየው? ይሄው አንሚው ስላርግህ እና ማስረጃ ያሳየን። አትለፍልፍ። ቆይ የእሳቸውን እኔ አሁን ለእሳቸው ወክዬ እኮ አይደለም እኮ እያወሩ ያለሁት የእሳቸውን ሀሳብን እያወጣሁልን ነው። ቪዲዮቸውን አካውንቱ የኔ አይደለም የእሳቸው ነው። እሳቸው ጋር ገብቻለሁ። ከእሳቸው ጋር የቱ ጋር ነው መልሱን የመለሱት እያልኩ እየፈለግኩ ነው ያለሁት። የሲኖዶሱን አጣኸው? የሲኖዶሱን ደግሞ አሳይሃለሁ እኮ አልኩ። ለምን አትረጋጋ አንተ? መረጋጋት የሚባል ነገር አለ። የኔ አይደለም አካውንቱ የእሳቸው እኮ ነው። እኔ ገብቼ ይሄው ልል አልችልም። አውጥቼ ያዘጋጀሁት መልስ አይደለም። ስለዚህ ልፈልገው። ታረጋጋ። ስንተኛ ቪዲዮ ላይ ነው የዲያቆን ሕዝቅያስ ያለው የመለሱት መልስ? እስኪ ጻፉልኝ። አካውንቱ ላይ ነኝ ያለሁት። ሳሚ ምን አልኩኝ? ምን አልኩ? እኔ 2 ወር ሰጥቻለሁ። ጅል ምን ያደርጋል መሰለህ? ወደ ስድብ ገባ። አይደለም ጅል አትሁን። አዳምጥ አንድ ጊዜ የእሳቸውን ቪዲዮ የኔ ኳር 5 ደቂቃ ልስጥህና ስደበኝ። ተሙ 5 ደቂቃ ልስጥህ ስደበኝ። ተሳዳቢማ ጴንጤ ነው። ለምንድን ነው የምሰጥህ? ጅል ይመስል ግን አትገልፍጥ ነው። ይሄ እኮ ጠቢባዊ ንግግር እኮ ነው የነገርኩህ። ጅሎች 3 ጊዜ ይስቃሉ። ምን ይስቃሉ መሰለህ? አንድ ጊዜ ነገሩ ገብቷቸው ይስቃሉ። ሁለተኛ ነገሩ ማስረጃ እኮ ይኸው እኮ እኔ ምን እኮ እሳቸው የመለሱትን እኮ ላሰማ ነው። አንተ እኮ ኦርቶዶክስ ኮንክ በኋላ ተለውጠሃል። አትሳደብም፣ ጨዋ ሆነሃል። ስለዚህ ለምን ወደ ቀድሞኛ አልሳደብም? ለምን ነው የምሳደበው? አንተ ተሰዳደብ እዛው። እዚህ ጋር አካባቢ ጋር ነው መሰለኝ የሚመስለኝ የመጀመሪያ አካባቢ ጋር ምኑ ጋር ነው የመለሰው? መድኃኒዓለም ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ ለፕሮቴስታንቶች አንድ ቻሌንጅ አለኝ። አንድ ጥቅስ አነብላችኋለሁ። ጤና ይስጥልኝ፣ እንደምን አላችሁ? የተዋህዶ ልጆች በያላችሁ በሰላም እግዚአብሔር ይብዛላችሁ። መናፍቃን ከዚህ ምድር ሊያጣ በአፍላግ በስመ አብ ወወልድ በስመ አብ ወወልድ ወመንፈስ ቅዱስ ቪዲዮን አጣሁት። አቀልቆቋች ዞሪ ገባውኛው እስከዛ እኔ ላሰማቸው አንዳንድ እንትኖችን እስክታገኘው። ቆያ እስቲ ቆይ፣ የእሳቸውን ሀሳብን እየፈለግኩት ነው ቪዲዮቸው። እኔ አካውንታቸው ውስጥ ነው የገባሁት። እሺ ሚውት አድርገውና እስከዛ እኔ ላሰማሽ። ማሰማት ትችላለህ። ራስ ጋር ላሉት ማውራት ትችላለህ። ያው እኔ ሚውት አድርጌያለሁ። አጥፍተውታል። ሕዝቅያስ አጥፍተውታል። ዲያቆን ሕዝቅያስ ቪዲዮ እስኪ ንገሩኝ። ገብቼ እንዳለ አጣሁት። ዲያቆን ሕዝቅያስ አጥፍተውታል እንዳለ ገብቼ አካውንታቸው ላይ አጣሁት። የመለሱትን መልስ ራሳቸው ዲያቆን ሕዝቅያስ የመለሱት መልስ አጥፍተውታል። ቪዲዮን እኮ ያረሙትን ነው ያጣሁት እኮ ነው። አካውንታቸው ላይ ገባውኝ አጣሁት። እሱን ላሰማው ነው እኔ ለምን ቢባል
ለዲያቆን ሕዝቅያስ ራሳቸው ናቸው የሚመልሱት እዚሁ ጋር። እሺ ዲያቆን ሕዝቅያስን ሼር አድርጉላቸው አንድ ጊዜ ሼር አድርጉልኝ። ዲያቆን ሕዝቅያስ ጋር መልሱን እኮ ነው ያጣሁት እኮ ገባውኝ። አካውንታቸው ላይ ካጠፉት እንደገና እንትን ካደረጉት እንዲከፍቱልኝ ፈልጌ ሁለተኛ ቪዲዮ ላይ እሺ ሰላም ጤና ይስጥልኝ። እንዴት ሰንብታችኋል? እንዴት ከርማችኋል? የቪዲዮ የምሰራበት ምክንያት ከዚህ በፊት ያው ሳሚ ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ አግኝቷል። ምን አልክ? አገኘው ታው። እሺ አሁን የሲኖዶሱን ሊያሰማን ነው ተሜ የተወገዙበትን አንድ ጊዜ እባክህ ሳሚ። አሁን ደግሞ ቪዲዮን ሳገኘው ደግሞ ሌላ ጩኸት አትጩህ፣ አዳምጠው። ራሳቸው የመለሱትን መልስ ሳሚ አዳምጥ። ያ ትደነብራለህ እንዴ? እኔ እኮ ለመሰለ ሳሚ አክብሬ እያወራሁ ያለሁት ለምን እንደሆነ ልንገርህ። በቃ ማክበር ስላለብኝ ነው አክብሬ እያወራሁ ያለው። ስለዚህ ይሄንን ሳደርግ የመደንበር ሲሆን በመድኃኒዓለም የሆነ ነገር ብናገር አሁን አንተ የሆነ ነገር ብናገር አዳምጠኝ፣ መልሱን ልነግርህ ስል በመድኃኒዓለም አዳምጠኝ። የሆነ ነገር ብናገር ከሆስት ትወርዳለህ። እርግጠኛ ሆኜ ነው የምነግርህ። እንደዛ ነገር ውስጥ አልፈልግም። በመረጋጋት ወደ መልሱ እንሂድ። በጌታ አዳምጥ የእሳቸውን መልስ። ድንገት አእምሮ በሽተኛ ቆንክ ተባብሮ ጴንጤዎች መቼም ጸበል የላቸውም። እዩ ጩፋ ጋር ወስደው ዘይት ያጠጡ ካልሆነ ግን አዳምጥ። ትክክለኛ ማንነቴ ነው። ድንገት አእምሮ በሽተኛ ቆንክ ትክክለኛ ማንነቴ ነው ምናምን ስለሌላቸው ሰብስበው እዛ ዘይት ያጠጡ ካልሆነ ግን አዳምጥ ያው መልስ የቪዲዮ የምሰራበት ምክንያት ከዚህ በፊት በእኔ የተላለፈ አውደ ምሕረት ላይ አንድ መልእክት ነበር እና ያን ቪዲዮ መናፍቃን፣ ነጋዴዎች፣ አጭበርባሪዎች እየቆራረጡ ለማጭበርበራቸው እየተጠቀሙበት ነበር እና ማብራሪያ ስለሚያስፈልገው እሱ ማብራሪያ ለመስጠት ነው። ትምህርቱ እንዲህ ነው። እመቤታችን ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ሥላሴነት የለም የሚል። ስለዚህ ይህን ትምህርት እመቤታችን ከሌለች ኢየሱስ የለም የሚለው ሚስጥረ ሥጋዌን ወይም ኢንካርኔሽን መዋዕለ ሥጋዌውን ለማንሳት ነው እንጂ ሕያውነቱን፣ ዘላለማዊነቱን፣ ቅድመ ዓለም ከአብ መወለዱን ለመቀላቀል አልነበረም። ይህንን ቆራርጠው እየተጠቀሙበት ነው። ስለዚህ የቤተ ክርስቲያን ልጆች አሁንም አማኑኤል ኢየሱስ የማይታይ ታየ፣ የማይገለጥ ተገለጠ የሚለው ከእመቤታችን በመወለድ ነው። እግዚአብሔር የእውቀት ችግር የለበትም። እሷን ወደደ፣ እሷን መረጠ፣ መልአኩን ላከ፣ የሚከናወነውን አከናወነ። ስለዚህ እመቤታችን አሁንም መሰረተ ሕይወት ናት። ለምን? ለመዳናችን የመዳናችን ምክንያት ናት። እሱ ላይ ምንም ችግር የለም። ትምህርቱ እሱ ላይ ምንም ችግር የለው መዋዕለ ሥጋዌውም ስለሆነ። ነገር ግን ኢየሱስ ከሌለ ሥላሴነት የሚለውን ሥላሴነት በጊዜ የሚገደብ ወይም በጊዜ ውስጥ የሚኖር ነገር አይደለም፣ ዘላለማዊ ነው። ስለዚህ እሱ ጋር ያለው ዳሂፀ ልሳን ታላቅ ይቅርታ ጠይቃል። በቃ ያለሁበት ርትዕት ሆነሽ ቀና ሃይማኖት ያጠፋ የሚታረምበት ቤተ ክርስቲያን ውስጥ ስለሆነ ይቅርታ ለመጠየቅ ምንም አይጎረብጠኝም፣ አልጎረበጠኝ። ስለዚህ ሥላሴነት የለም የሚለው ዳሂፀ ልሳን ነው፣ ታላቅ ይቅርታ። በዚህ አጋጣሚ ይህን ትምህርት ማብራሪያ የሰጥበት የሚቃናውን አቅነው ላላችሁኝ አባቶቼ፣ ወንድሞቼ ከልብ የመነጨ ፍቅር አለኝ። በተለይ የስደት ጓዴ መምህር ኃይለ ጊዮርጊስ በጣም እጅግ አድርጌ ድሮም አከብራለሁ፣ እወዳለሁ። የስደት ጓዴ ቴንኪው አባሽን ወደ እግዚአብሔር ይስጥልኝ፣ ይቆየን። ሸር አድርጉላችሁ። መለሰልህ ቅድም ላሰማው ይኸውልህ፣ አንድ ጊዜ ራሱ ነው ሲኖዶሱን የወከለው። ራሱ በራሱ ነው ሲኖዶሱን የወከለው።
አንድ ጊዜ እንድታዳምጠኝ እፈልጋለሁ። ምን አለ መሰለህ አሁን ለእንዳንተ አይነቱ ውርጋጥ እኔ መልስ ስመልስ ሲኖዶስ ተመስገን ምን ሆነ እንደዚህ መለስክ ብሎ ሲኖዶስ ወርዶ አያወራኝም። ቤተክርስቲያን የራሱ የሆነ መዋቅር አላት። እሳቸው ዲያቆን ናቸው። ገብተዋል። ዲያቆናት ደግሞ ለሳቱበት ስህተት ከቤተክርስቲያን ወጥተው አልመነፈቁም። ለምሳሌ ያክል ማነው ይሄ ፍራሽ አዳሹ ሆዳደሩ በጋሻው አስተምህሮ ሲወጣ ማስረጃ ማስረጃ ትላለህ። ማስረጃ ሰጣለሁ። ለሱም ለወዳደሩም ለበጋሻውም ሰጣለሁ መልስ። እኔ ያዳም ይኸውልህ ከአሁን በፊት በጴንጤ ስም ስትዋሽ ነበር። በጴንጤ ስም መልስልሃለሁ። አሁን መልስ ልመልስልህ። አፌን አትቁም። ሰባኪ ነበርኩኝ፣ ነብይ ነበርኩኝ፣ አገልጋይ ነበርኩ። ይኸውልህ አንተ ጫት ስትቅም ልንገር፣ እኔ አንተ ጫት ስትቅም እንዳንተ አይነቱ ላይ እጅ ጭኜ ነበር ስጸልይ የነበረው። አንተ ጠላ ስትጠጣ እንዳንተ አይነቱ ላይ ነበር እጅ ጭኜ መጸልይ የነበረው። ታዳምጠኛለህ አይደለም? እንዳንተ አይነቱ ጫት እየቃመ እንዳንተ አይነቱ ደግሞ ጠላ ሲጠጣ እኔ እጅ ጭኜ ጸልይላችሁ ነበር። እኔ ነበርኩኝ ሰላም የሰጠኋችሁ የነበረው። አዳምጣ አንድ ጊዜ። እሺ ተሳደብና 3 ደቂቃ ሰጣለሁ። እዚህ ምድር ላይ ያለ በዚህ ፕላትፎርም ላይ ያሉ ምድረ ጠላምና አረቂያን በጠቅላላ ያኔ እነሱ አረቂና ጠላቸውን አተላቸውን ሲፍጉ እኔ ማይክ ይዤ ያገለግል ነበር። አንድ ጊዜ አዳምጥ። ቆይ አንድ ጊዜ አዳምጥ። ማይክ ይዤ አገለግል ነበር። አሁን እሱን አይደለም ያውን ይህ ነበር ሳይሆን መሆንን ነው የምነግረው። ስለመሆን ሳወራ አዳምጠኝ። ወንጌል አልገባህም። ስማኝ፣ አዳምጠኝ ሰውዬ፣ አንድ ጊዜ አዳምጥ። አንተ አሁን እዚህ ጋራ ስለ ነገር ልመልስልህ፣ ስላዳምጥ ይኸው አመጣው ማለት ልመልስልህ። ቆይ ስማኝ፣ 20 ደቂቃ ሰጣለሁ። ስለ ስላሴ እስቲ ያስተምረን አንተ። አዳምጠኝ ወንድሜ፣ 20 ደቂቃ አይደለም አንተ ሲጀምር አንድ ጊዜ ይሄው ለተጠየቁት መልስ ልመልስልህ። ቆይ ተሙ ተረጋጋ። እማጥቅ ባለ ሌላ ጊዜ ላይ ይኸውልህ፣ ከማጥቅ አንድ ጊዜ አዳምጠኝ። በጣም እሺ፣ ልመልስልህ። አዳምጣ እንዴ እንልል አይበል ምላስ። አዳምጠኝ፣ አንድ ጊዜ አዳምጠኝ። በቃ አንድ ጊዜ አዳምጠኝ። አትዋሽ፣ እሺ፣ አትነግድ። በወንጌል አንተ ጫት ስትቅም እኮ ጫትህን የማስተፋውን የነበርኩኝ እጅ ጭኜ እየጸለይኩልህ እኮ አልኩ። እኔ ቅሜ አላቅም። ለምንድን ነው የምትዋሸው? አባትያም ስለሆንክ እኮ ነው የምነግርህ እኮ። አንተ ጫት ስትቅም እኔ ነበርኩ እጅ ጭኜ እንትን የምልልህ ነበር። ስለዚህ አንድ ጊዜ አዳምጠኝ። ወይ ተሳደብና ጨርስ። አዳምጠኝ፣ ወደ መልሱ አንተ እዛው ተሳደብ። ስለ ስላሴ በ20 ደቂቃ ልመልስልህ አሁን ወይ በ3 ደቂቃ ውስጥ ስለ መለኮት አንድነትና ጊዜ ቆይ ተወው። እሱን ተወው። ይሄው መልስ ለምን እንደምቶ ራስ ጠየቀኝ። ማስረጃ እኮ ጠየቀኝ እኮ። ይሄው ማስረጃውን አምጥቼልሃለሁ። ልመልስልህ። ዮናታን ራሱ ተሳስቶ 5 ዓመት በኋላ ራሱ አረመ። ራሱ ተነሳስቶ በራሱ ሚዲያ መልሶ ደግሞ በራሱ ሚዲያ አስተካክሎ መጣ አልክ። አየህ፣ አሁንም እሳቸው ተሳሳቱ። ቲክቶክ ላይ መጥተው ይቅርታ። ምን አይነት ቀልድ ነው? እሺ አንድ ጊዜ ቀልድ ነው ታሚ። አሁን ደግሞ አዳምጠኝ። ምን አይነት ቀልድ ነው? ማርያም ከሌለች ስላሴነት የለም የሚል ትልቅ ኑፋቄ አድርገው ከዛ ቲክቶክ ላይ መጥተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችው ቲክቶክ ላይ ነው። ሲኖዶሱ ያለው ቲክቶክ ላይ ነው። ምን አይነት ሹፈት ነው የምታወራው? እኛ እኮ እዚህ ጋር ፊደል ያልቆጠርን አይደለንም፣ ኢግኖራንት አይደለንም። ፊደል ከቆጠርክ ደግሞ አዳምጠኝ። ፊደል ከቆጠርክ ያውልህ መጽሐፍ ቅዱስ ሲናገር ፊደል የቆጠረ ሰው አንድ ጊዜ አዳምጠኝ። ለመናገር የዘገየ ለማዳመጥ የፈጠንኩን ይላል መጽሐፍ ቅዱስ። ስለዚህ እስኪ አዳምጥ፣ አንድ ጊዜ አዳምጥ። ምን አይነት ነው በጌታ ስም? ምን እንደተሳሳቱ እንኳን እኮ አልገባህም ተሙ። ቆይ አዳምጥ። ስላሴ እኮ አልገባኝም ታስረዳኛለህ። ካልገባህ ደግሞ ላስረዳ። አዳምጥ። የዘላለም ሕይወት የሚያሳጣ ጉዳይ እኮ ነው እኮ። አዳምጠኛ ልመልስልህ። ታዲያ እዚህ ላይ ስተው ቲክቶክ ላይ መጥተው ቪዲዮ ስለሰሩ ይሄንን እንደ ማስረጃ ታቀርባለህ? ልመልስልህ እባክህ። እሺ የሲኖዶስን አውጣ እኮ ልመልስልህ። አሁን ይኸውልህ እሳቸው ዲያቆን ናቸው። አንድ ደብር ላይ ነው ያስተማሩት። ሲያስተምሩ ለዲያቆናት ሲኖዶስ መጥቶ ተሰብስቦ ባካችሁ ዲያቆን እከሌ በዚህ ከተማ ያለ ብሎ የሚያወግዝ የለም። ለምንድን ነው የሌለው? አቡነ ገብርኤል አንድ ደብር እስኪ አዳምጠኝ። ኧረ ልመልስልህ በመድኃኒዓለም። አቡነ ገብርኤል አንድ ማህበር ላይ አይደል እንዴ የተናገሩት?
እኮ ይኸውልህ አንተ የምታዳምጠኝ ከሆነ አዳምጠኝ እባክህ። አቡነ ገብርኤል አንድ ጉባኤ ላይ አይደለም የተናገሩት? አንድ ጉባኤ ላይ አይደለም? እሺ አውራና እሺ ላውራሽ እድል ልስጥ። ይኸው ትክክለኛ ነገር አውራ፣ ትክክለኛ ነገር አውራ። የማታውቀውን ነገር 20 ደቂቃ አውራ። ከዛ በኋላ እኔ ደግሞ እድል ትሰጠኛለህ። እየዋሸህ ግን እንድታወራ አልፈቅድልህም። ይኸው 20 ደቂቃ አውራና እኔ ደግሞ ቤዛ ለሚለው ትምህርት ሲኖዶሱ ወዲያው ምላሽ ሰጥቷል። አንድ ጉባኤ ላይ ነው የተናገሩት። ለምን? ማርያም ስለተነካች። ማርያም ስትነካ ሲኖዶሱ ጥርስ ያወጣል፣ ጥፍር ያወጣል፣ አንበሳነቱን ያሳያል። ስላሴ ቢነካ ማርያም ምንድነው ነገረ ክርስቶስ ቢነካ ነገረ ድነት ቢነካ ግን ሲኖዶሱ ጉዳዩ አይደለም፣ ጉዳዩ አይደለም። ስንት አባቶች ነው? 6-7 አባቶች ያሰማሃለሁኝ ብራዘር። አሁን መሰረታዊ የክርስትና ትምህርቶች ላይ የራሷ የኢትዮጵያ ኦርቶዶክስ ተዋሕዶ እምነቶች ላይ የሳቱትን 6-7 ቪዲዮዎች እዚሁ አሰማሃለሁ ካልሰለቸ። ታሚ ድል ስጠኛለህ። ረባ ክድል ማስረጃ ነው የምፈልገው፣ ግን ማስረጃ እኮ ድል ስጠኝ። ይኸውልህ አሁን ለምሳሌ አክል እኔ ዮናታን አክሊሉ ከ5 ዓመት በፊት ራሱ በራሱን አገደ የሚለውን ለሱንም ማስረጃ ከፈለክ ራሱ የሰበከውን ስብከት ላውጣለህ። ራሱ ይቅርታ የጠየቀውንም አሰማ። ማስረጃ የጠየቅኩ በስ የሲኖዶሱን ነው ብሮ። ምንድነው የምታወራው? ይኸውልህ ዮናታን አክሊሉ አይደለም ራሱ እንኳን ዳዊት ሞላልኝ ስለ ክርስቶስ ኢየሱስ ስጋ አለመንሳትን ያስተማረበትን ማስረጃ እሰጥሃለሁ። ዳዊት ሞላልኝ ይቅርታ አልጠየቀም። ስማኝ፣ እኔ እያልኩ ያለሁት ሲኖዶሶችን ያወግዛል። እናንተ ቤት አይወገዝም ነው ያልከው አይደል? እናንተ ቤት አይወገዝም፣ እኛ ጋር ግን ስትራክቸር አለ፣ ሲኖዶሳዊ መዋቅር አለ፣ ሲኖዶስ አላት አልክ አይደል? እኮ አዳምጠኝ ልመልስልህ። ታዲያ ስለ ዮናታን የምታወራው የእኛንማ ጨረስከው። በቃ ማንም ተነስቶ ማንም ያወራበታል ብለሃል። እሺ እንደፈቀደ ሰው ቸርች መክፈት ይችላል፣ እንደፈለገ መሆን ይችላል። እናንተ ጋር ኦርቶዶክስ ጋር ግን እንደሌላ በቃ አሁን እመጣልሃለሁ። በቃ ትክክለኛ ገበሬ ስለሌለ ትክክለኛ መንጋ የላትም። ትክክለኛ እረኛ ስለሌለ ትክክለኛ መንጋ የላትም። ፕሮቴስታንት በዚህ ተስማምተናል። ይህንን ዘጋ ነው ልመልስልህ። ስለዚህ እረኛ ስለሌለ እንደፈለገ ሳጠራውንና ይሄ ፔስታሉን ወጥሮ ዓለም አቀፍ እንደዚህ ብሎ ከፈለገ ስላሴም አላምንም ምንም እያለ ማስተማር ይችላል። ለምን ቢባል ትክክለኛ ምን ስለሌለ እዛ ስለሌለ በዚህ ተስማምተናል። ወደዚህ ልሂድ። አሁን በዚህ ተስማምተናል። ማስረጃ አምጣና የአንተ ሲኖዶስ የሳጠራውን ልስጥ ማስረጃ የሳጠራውንም ሲኖዶሱ እንደሚያወግዝ ማስረጃ አሳየን። ያወገዘውን አሳየን እኮ እሱን ማስረጃ እኮ ልሰጥህ ነው። አዳምጥ ሳሚ እኮ በቃ ምንድነው ማዳመጥ? ማስረጃውን አውጣ ልመልስልህ ነው። አሁንም ቢሆን እኔ ማርያምን ለሚነካብኝ ሰው ጠላቴ ነው። አይኔ ናት ማርያም፣ አይኔ ናት ማርያም። ጎሽ ጥሩ ነው። አሁንም ቢሆን ማስረጃ አውጣ። አይኔ ናት ማርያም፣ የአይኔ ብሌን ናት ማርያም። ማርያምን የሚነካብኝ አሁንም ቢሆን ጠላቴ ነው። ማንም ይሁን ምንም ቲክቶክ ላይ መሸጥባት ስመጣ በማርያም ጉዳይ ላይ ካልከኝ አሁንም አይኔ ናት ብሌኒ የውስጥ ብሌኒ ጥቁሩ ናት። አሁንም ጠላቴ ነው ማርያምን የሚነካብኝ። ግን ለእንጀራ ብለህ ወንጌል ላይ ማርያም ሲባል የሚደነግጥ ጋንጩር ያለበት ወይም አጋንንት ያለበት መናፍቅ ነው እንጂ ማርያም ሲባል ሊደሰት የሚገባ የክርስቶስ መሆኗን የሚቀበል ነው መሆን ያለበት። አሁንም ቢሆን የማልቀልድባት ቢሆን በአይኔ በብሌኔ በመጽናኜ በምሰማ ለኢየሱስ ስም ነው ወይስ ለማርያም ስም ነው? እኔ ልንገር፣ አሁንም ጸሎቴን መሰለኝ የሚደነግጠው ለማርያም ስም ነው ወይስ አደንግጡ? ማርያም ሲባል አደንግጡ። ጴንጤዎች ተረጋጉ። አደንግጡ። ማርያም አደንግጡ። እውነት አትደንግጡ። ማርያም ያለ ማርያም ኢየሱስን አታውቀውም ነበረ። ያለ ማርያም ኢየሱስ አልተወለደም ነበረ። በማርያም ነው የተወለደው። ኢየሱስን ራሱ ያገኘው በማርያም ነው። ይህንን ስሙታ ይሄው ኢየሱስን ያገኘው በማርያም ነው ያልኩ። የምታወራው ነገር የተወለደው በማርያም ነው። ያው ያዳመጥክ ነው። ስሙ እንደዛው አድርገህ አንተ እንደፈለክ አድርገህ ያው ኢየሱስ ዘላለም ማርያም ሲል አትበሳጭ። ማርያም ሲል አጋንንት ያለበት ጩህ ከፈለክ። አሁንም ማርያም። ስለዚህ ወደ መልስ ይልግባል። ማርያም ሲባል አትደንግጥ። ይዱረድ በቃ ይዱረድ። አሁንም ማርያም አዳምጥ። ይኸውልህ መልሱን ልመልስልህ። አይ አትሆንም በቃ አንተ እሺ ዱጣሽ
መሆን የምትችልበት ቀን ላይ ነው። ወረኛ ማርያም ሲባል ያለቃቀሳል። ማስረጃ ልስጥ ተባልክ አይደል? ማርያም ሲባል ለምን ትደነግጣላችሁ? ምን እንደ ጴንጤ ግን ገገማ ግን አለ በመድኃኒዓለም ስም። ማርያምን ጠልተ ኢየሱስን ወዳለው ብትል እኔ አንተ እናትን ወድጄ አንተን ወድጄ እናትን ልጣ ብንቃት ደስ ይልሃል? ምንድነው ማርያም ሲባል የሚከብዳችሁ? አገልጋይ ሄዶ ለእናቱ ይሰግዳል፣ ማርያም ሲባል ይደነግጣል። አሁንም በማርያም አልቀልድም። ስማ ዓለም ሁሉ ይስማ፣ በማርያም አልቀልድም፣ ልቀልድም አልተጠራው። መድኃኒዓለምን አልቀልድም። በስንት መከራ ያገኘሁትን ምልጃዋ ላይ አልቀልድም። ምልጃዋ ላይ አልቀልድም። ኢየሱስ ክርስቶስን ያገኘው ወይም ኢየሱስ ክርስቶስ ተወለደና ልጅ ነው ሕፃን ነው ያልከው ያቀፍከው ማርያም ከወለደችው በኋላ ነው። ይሄው እሱ ነው አምላኬ፣ እሱ ነው ወዳጄ፣ እሱ ነው የሞተልኝ ያልከው ኢየሱስን ማርያም በምድር ላይ ካመጣችሁ በኋላ ነው። ይኸውልህ እየነገርኩ ነው ያለሁት። አሁንም ማርያም እናት ወደ ምድር ያመጣችው ነው የወለደችው። ስለዚህ ለመድኃናችን ምክንያተ ድህነት ናት ማርያም። ስለዚህ በዚህ ጉዳይ አትንጫጭ፣ አትደንግጥ። ጴንጤ አትደንግጥ። ምን ያስደነግጣቸዋል? አስገባ የምትሉ ጴንጤዎች ላስገባህና ምን ልታወራ ነው? ይኸው አስገብቻለሁ። እስኪ ማንን ያስገባው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ